ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ያልተቀደሱ ጋብቻዎች ፖለቲካ የማያሳየው ዓለም የማያስመለክተው ትንግርት የለም። በኢትዮ ኤርትራ ጦርነት ባድመ ላይ ያለቀው ህዝብ ለዘመናት የቀጠለው የጠላትነት መንፈስ የሁለቱ ሀገሮች በየብስም በአየርም በብዙ ዓመታት ተለያይቶ መኖር ያሁኑም ትውልድ የሚያስታውሰው የጥላቻና የእልቂት ታሪክ ነው። ለ27 ዓመታት ኢትዮጵያን ብቻውን ቀጥቅጦ የገዛው ወያኔ ኢህአዴግ የሚለው የፉገራ እንደሆነ ሁላችንም እናውቃለን። ከስልጣን ከተወገደ በኋላ ህወሓት ስልጣኑንና ገንዘቡን ለማስመለስ በከፈተው ውጊያ አሰቃቂው የእልቂት ታሪክ እንደተለመደው ተደግሟል። በውጊያው ወቅት የኤርትራ ጦር ከመከላከያ ጎን ቆሞ በመዋጋቱ በትግራይ ጥፋት ብቻ ወደ 1 ሚሊዮን የሚደርስ ህዝብ ስላለቀ ህወሓትና አብዛኛው የትግራይ ህዝብ ለሻዕቢያና ኤርትራ መንግስት የነበረው ጥላቻ ከዚህ እስከዚህ ነው አይባልም። በጊዜው ህወሓትን አምርረው ከተዋጉ ኃይሎች መሃል የአማራ ህዝብ፣ የአማራ ሚሊሻ፣ ፋኖ፣ የአማራ ህዝባዊ ኃይል ከግንባር ቀደሞቹ አንዱ ስለነበር የህወሓት መሪዎችና የወቅቱ ዝነኛ ፖለቲካ ተናጋሪዎች ለአማራ ፖለቲካ የነበራቸው ጥላቻ ከቀንደኛው የወቅቱ ተጋሩ ተሟጋጭ በበለጠ የሚገልጸው ሊኖር አይችልም። ኢትዮጵያ አሁን ከገባችበት ምስቅልቅል ዋነኛው ተጠያቂ የአማራ ተስፋፊ ኃይል ነው። ያየው ቦታ ሁሉ የኔ ነው ብሎ ይከራከራል፣ ይገድላል። ይህን ግድያውንም የጀመረው ተጋሩ ጎንደር ውስጥ በድንጋይ ቀጥቅጦ በመግደል ነው እያለ ሲገፈግፍ ንግግሩ ማህበራዊ ሚዲያ ላይ የተከተለ ማንኛውም ታዛቢ ጥላቻው ምሬቱ ድምጹ ላይ ፊቱ ላይ እጆቹ ላይ ነፍሱ ላይ ጭምር መመልከት ይችላል። የአማራ ፖለቲካና ልሂቃም በጊዜው ለህወሓትና የዚያ ክልል ህዝብ የነበረው ጥላቻ ደግሞ የወቅቱ ዝነኛ እለኛ ፕሮፌሰርና ጓደኞቹ ባልተሽሞነሞነ አማርኛ በግልጽ ነግረውናል። የህወሓት ጦር በጊዜው ከህፃን እስከ ትልቅ እየጨፈጨፈ ከቤትና ህንጻ አልፎ ሰብል እያቃጠለ እምነት ተቋማትን ያፈረሰ ጭካኔውን ስላስመሰከረ ፕሮፌሰርና ጓደኞቹ ህወሓትና የትግራይ ህዝብ ለወደፊቱ እንኳን የጦር መሳሪያ ስለት ጭምር እንዳይታጠቅ ህዝቡን በይፋ ያማራን ህዝብ ይቅርታ እንዲጠይቅ ነበር የጠየቁት። ጓደኛውን በበኩሉና ሌሎችም በዚያ ጊዜው ግፍ የተንገፈገፉ አማሮች ህወሓትና ክልሉ ተንበርክከው ያማራን ህዝብ ይቅርታ እንዲጠይቁ የዘረፉትንም ንብረት እንዲመልሱ ያወደሙትን መልሰው እንዲገነቡ ካሳ እንዲከፍሉ በቁጣ በእልህ በምሬት በወኔና በሲቃ እየተናገሩ ነበር። የኤርትራ መሪዎች ለህወሓትና ፊታውራሪዎቹ የነበራቸው ጥላቻ ሲታይ እነሱን እስካስወገዱ ድረስ አሰብን ቢያጡ፣ ምጽዋን ቢያጡ፣ አስመራን ቢያጡ፣ ስልጣናቸውን ቢለቁ አይቆጫቸውም ነበር ያሰኛል። ትግራይ ገብተው የፈጸሙት ጭካኔም የነበራቸውንም ቂምና ጥላቻም ያመለክት ነበር። የኢትዮጵያ መከላከያና የኢትዮጵያ መንግስት ባይኖሩ ህወሓትን ብቻ ሳይሆን ትግራይን ከማጥፋት የሚመለሱ አይመስሉም ነበር። ያደረባቸው ቂምና ጥላቻ ክልሉን በማውደም ብቻ ያረካ መሆኑን ለመገንዘብ የኢትዮጵያ መንግስት ከህወሓት ጋር የገባበትን ጦርነት በስምምነት ለመፍታት ሲፈራረም ሻዕቢያና ኢሳያስ በብሽቀት ግንብ በቴስታ መጥተዋል። አይናቸው ደም ለብሷል። ለሌላ ጦርነት ዱብ ማለት ወዲያው ነው የጀመሩት። የኢሳያስ ቂም ሙሉ በሙሉ እንዲረካ ህወሓት ከነመሪዎቹ ከነአባላቱ ከነደጋፊዎቹ ከምድረገጽ መጥፋት አለበት። አሁን ታዲያ ያ ጊዜ አልፎ ያ ሁሉ ጥላቻ ተወግዶ ሌላ ድርሰት ተዘጋጅቶ አንዳንዱ የፖለቲካ ተዋናይ እርቅ ለማውረድ እየተዘጋጀ ነው። አንዳንዱ እርቁን በፍጥነት ጨርሶ ወደ ሙሽራይቱ ቤት ሽማግሌ እየላከ ነው። አንዳንዱ ከመቻኮሉ የተነሳ እርቅም ሳይፈጽም ሽማግሌም ሳይልክ ጋብቻ ፈጽሟል። ከዚህ ገፋ ያለ አንዳንዱ መልስና ቅልቅል ጠርቶ ጉሮ ሽባይ ያለ ነው። ዓለም እንዲህ ያሉ የተቻኩሉ ያልተቀደሱ ወይም ያልተባረኩ ወይም የተረገሙ ጋብቻዎችን ስትመለከት የመጀመሪያ አይደለም። ያልተቀደሱ ጋብቻዎች በእውነት በፍቅርና በመተማመን ሳይሆን በጥቅም በክፋትና በሐሰት ላይ የተመሰረቱ እርኩስ ጋብቻዎች እንደሆኑ ጥንታዊውም ሆነ ዘመናዊ የሰው ልጅ ታሪክ ይነግረናል። ታሪክን ይኋሊት አዲሱ ትውልድ ሀሳብ ነው ሜዳው። 1 የሶቪየት ናዚ ግንባር the Soviet Nazi Pact በ1930ዎቹ ጦረኛዋ ጀርመን አውሮፓን መውረር ስትጀምር በጊዜው የሶቪየት ህብረት መሪ የነበረው ጆሴፍ ስታሊን የሂትለር አመጣጥ ክፉኛ አስፈራው።
ይህን ስጋት ለመቀነስ አትድረስብኝ አልደርስብም የሚል ሞልቶቭ ሪቤንትሮፕ የተሰኘ ስምምነት ሁለቱ ሀገሮች ተፈራረሙ። የናዚ ጀርመን የትብብር ስምምነትና የፈጠሩት ግንባር ጀርመን በአንድ ጊዜ በሁለት በኩል ለመውጋት እንዳትገደድ አስቻላት። ብልጡ ሂትለር ሶቪየት ህብረትን በድርድር ገዝቶና ለጊዜው ጸጥ አሰኝቶ አውሮፓን ከሞላ ጎደል ሙሉ በሙሉ አሸነፈ። የሚፈልገውን እጁ ካስገባ በኋላ በ1941 ኦፕሬሽን ባርባሮሳ የተሰኘ ትልቅ የጦር ዘመቻ ከፍቶ ሶቪየት ህብረትን ወረረ። አብዛኛው ያልተቀደሰ ወይም ያልተባረከ ጋብቻ መጨረሻው ከዚህ የተለየ አይደለም። ሶቪየት ህብረት ከናዚ ጀርመን ጋር ባደረገችው ስምምነትና በፈጠረችው ከይሲ ግንባር ፖላንድ ለሁለት ተከፈለች። ምስራቅ አውሮፓ ወደመች። አውሮፓ የናዚዎች መጫወቻ ሆነች። 2 የአሜሪካና የሙጃሂዶች ግንባር ሙጃሂዲን። ሶቪየት ህብረት ከ1979 እስከ 1989 አፍጋኒስታንን ወራ በያዘችበት ጊዜ አሜሪካ ሙጃሂዲን የተባሉ የአፍጋን ተዋጊዎች ደጋፊ ነበረች። ሙጃሂዲኖችም የአሜሪካ ጠላቶች ናቸው። ግን የዋንኛው ጠላት የሶቪየት ህብረት ጠላቶች ስለሆኑ ሙጃሂዲኖችን የጠላቴ ጠላት ብላ እንደ ወዳጅ ተቀበለቻቸው። ሶቪየት ህብረትን እንዲያስወግዱላትና እንዲያሸንፉላት አሜሪካ ለሙጃሂዲኖች ገንዘብ በገፍ ሰጠቻቸው። ለወዳጅ አገሮች እንኳን ያልሸጠችውን መሳሪያ አስታጠቀቻቸው፣ አሰለጠነቻቸው። ሶቪየት ህብረት በጦርነቱ ተሸንፋ አፍጋኒስታንን ለቃ ስትወጣና ሙጃሂዲኖች ድል ሲቀዳጁ ሙጃሂዲን ታሊባንን አስከተለ። ታሊባን አልቃይዳን ወለደ። አልቃይዳም በኦሳማ ቢንላደን እየተመራ በምዕራቡ ዓለም ታይቶ የማይታወቅ የመስከረም አንዱን ጥቃት በተሳካ ሁኔታ ፈጸመ። አሜሪካንን አርበደበደ። የዚህ ያልተቀደሰ ጋብቻ ጠንቅ ዓለምን እስከዛሬም ድረስ እንደ መዥገር ተጣብቋት ያለ ደዌ ነው። 3 የኢራን ኢራቅ ጦርነት። ንጉሱን የገረሰሰው የኢራን አብዮት በ1979 ሲቀጣጠል ብዙዎቹ ምዕራባውያን መንግስታት በተለይም አሜሪካ የኢራን ቀንደኛ ጠላቶች ሆኑ። ከ1980 እስከ 1988 የዘለቀው የኢራን ኢራቅ ጦርነት ሲካሄድ አሜሪካን ጨምሮ ብዙዎቹ ምዕራባውያን ሀገሮች የኢራንን ሰላማዊ መንግስት ተቃውመው አምባገነኑን የኢራቅ መንግስት ሳዳም ሁሴንን ደግፈው ተነሱ። የኢራን አብዮተኞች በድርጊቱ ተቆጥተው ቴሄራን ያሉ አሜሪካውያንን ሲያግቱ አሜሪካ የኢራቅ ዋነኛዋ መሳሪያ አቀባይና ደጋፊ ሆነች። 8 ዓመት ገደማ የፈጀው የኢራን ኢራቅ ጦርነት ማንም ሳያሸንፍ በመቶ ሺዎች የሚቆጠሩ ተዋጊዎችን ህይወት ከመብላቱም በላይ የኢራቁ መሪ ሳዳም ሁሴን ከአሜሪካና ከምዕራቡ ዓለም በሚደረግለት ወታደራዊ ድጋፍ ተጠናክሮ በ1900 ኩዌትን ለመውረርና የመጀመሪያውን የገልፍ ጦርነት በ1990 ለመቆስቆስ ከዚያም በኋላ በመቶ ሺዎች የሚቆጠር ነፍስ የጠፋበትን አሜሪካ መራሹን ጦር ለመግጠም ዓለም ከአልቃይዳ አልፋ አይሲስን ከዚያም አልኑስራን ወዘተ በየተራ እየገጠመች እየገደለች እያቆሰለች እያወደመች እያፈናቀለች ቀውሱ መፋጠጡ መባላቱ እስከዛሬም ቀጥሏል። 4 እንግሊዞችና አረቦች። የመጀመሪያው ዓለም ጦርነት ከመነሳቱ በፊት አብዛኛው መካከለኛው ምስራቅ በኦቶማን ግዛት መንግስት ኦቶማን ኢምፓየር ስር ነበር የሚተዳደረው። አረቦች ከኦቶማን ቅኝ ግዛት ነፃ ለመውጣት ሲታገሉ አንደኛው የዓለም ጦርነት ተነሳ። የአረብ ብሔራዊ ስሜት እየጋለ በነበረበት በዚህ ሰዓት እንግሊዝ ጠላቷን የኦቶማን መንግስት የሚዋጋላት ኃይል አገኘች። ሸሪፍ ሁሴን የተሰኘው የመካ መሪ እንግሊዝ ከጦርነቱ በኋላ ነፃ የአረቦችን መንግስት የምትደግፍ ከሆነ በኦቶማን መንግስት ላይ የሚደረገውን አመጽ ለመምራት ተስማማ። እንግሊዞችም እሺ ይሁናሉ። ይህን የአረቦች አመጽ ለማስተባበር ወደ ቦታው የተላከው እንግሊዛዊ የጦር መኮንን ቶማስ ላውረንስ አረቦቹ የደፈጣ ውጊያ እንዲጀምሩ የኦቶማን መተላለፊያ መስመሮችን እንዲያጠቁ እንዲቆርጡ በማገዝ የአረቢያው ላውረንስ የሚል ቅጽል ስም ሁሉ አተረፈ። ከድሉ በኋላ እንግሊዝ ተሸበለለች። ለአረቦች የገባችው ቃል ወዲያ ብላ ከፈረንሳይ ጋር ሌላ ሚስጥራዊ ስምምነት በመፈረም በኦቶማን ስር የነበረውን ግዛት በእንግሊዝና በፈረንሳይ ቁጥጥር ስር እንዲሆን አደረገች። በወቅቱ የነበረው የመንግስታቱ ድርጅት ሊግ ኦፍ ኔሽንስም ፈረንሳይና እንግሊዝ የአረቡን ግዛት ሞግዚት ሆነው እንዲያስተዳድሩ ፈቀደላቸው። እንግሊዝም በ1917 በታወጀው የባልፎር ውሳኔ አይሁዳውያን የራሳቸውን መንግስት በፍልስጤም ምድር ይመሰርታሉ ስትል ቃል ገባች። ቃል የተገባለት የአረቦች ነጻነት
ገደል ገባ። በዚያን ጊዜ የተጀመረው የመካከለኛው ምስራቅ ጦርነት ግብጽን፣ ሶሪያን፣ ሊባኖስን፣ ፍልስጤምን፣ እስራኤልን፣ የመንን አዳርሶ የደም ምድር ሆኖ ከቀረ 100 ዓመት አለፈ። አዲሱ ትውልድ ሐሳብ ነው ሜዳው። 5 የአንጎላ የእርስ በርስ ጦርነት። እርኩስ ጋብቻ በሰው ዘር ላይ ካስከተላቸው ጥፋቶች አንዱ ከ1975 እስከ 2002 የተካሄደውን የአንጎላውያን የእርስ በርስ ፍጅት ነው። በዚህ አውዳሚ ጦርነት ውስጥ በአንድ ወገን የአንጎላ ነጻነት ህዝባዊ ንቅናቄ MPLA ሲሰለፍ፣ በተቃራኒ ጎራ የአንጎላ ሙሉ ነጻነት ብሔራዊ ማህበር ዩኒታ ሰልፉን አሳምሮ ቆሟል። MPLA በሶቪየት ህብረት እና በኩባ ሲደገፍ፣ ዩኒታ ደግሞ በአሜሪካና በዘረኛዋ ደቡብ አፍሪካ ይደገፋል። ከዚያ ምን ይወራል? መተላለቅ ነው። የአንጎላ የእርስ በርስ ጦርነት ልክ እንደ አንደኛው የሰሜኑ ውጊያ እስከ 1 ሚሊዮን ሰው አልቆበታል ተብሎ ይገመታል። ውጊያው በ2002 ቢያበቃም የአንጎላ መከራ እስካሁን አላባራም። የተቀበሩ ፈንጆች ዛሬም እየፈነዱ ነው። 6 የሱዳን የእርስ በርስ ጦርነት። ሱዳን ውስጥ ከ1983 እስከ 2005 በተቀጣጠለው ሁለተኛው የእርስ በርስ ጦርነት የካርቱም መንግስት የሱዳን ህዝቦች ነጻ አውጪ ሰራዊት SPLA የተሰኘው ተዋጊ ኃይል ተነሳበት። አሜሪካና አንዳንድ የአውሮፓ መንግስታት SPLAን ደግፈው ሲቆሙ፣ ሊቢያና ኢራን የመሳሰሉ መንግስታት የሱዳን መንግስትን ደግፈው ተነሱ። በጦርነቱ ያለቀው ህዝብ እስከ 2 ሚሊዮን ይገመታል። አብዛኛው ሟች ሲቪል ነበር። ከዚህ ሁሉ እልቂት በኋላ ደቡብ ሱዳን በ2011 ነጻ ብትወጣም እልቂት የቆመባት ሀገር አልሆነችም። ሰሜን ሱዳንም ከ2 ዓመት በፊት በተቀሰቀሰ የእርስ በርስ ጦርነት መንግስት አልባ ሆና በመቶ ሺዎች የሚቆጠሩ ዜጎቿ ተገለው የአጠቃላይ ህዝቡ 16% የሚሆነው 9 ሚሊዮን ገደማ ህዝብ ወደ የጎረቤት አካባቢዎች ተሰዶ ከ1/3 የሚልቀው 18 ሚሊዮን ገደማ ህዝቧ በከፋ ረሃብ ተሰቃይቶ የሚኖርባት የፈረሰች የምታሳዝን ሀገር ሆናለች። መደምደሚያ። አንድ መንደር ውስጥ እባብ ህፃናቱን፣ እንስሳቱን፣ ዶሮዎቹን እየነደፈ እየበላ ሲያስቸግር የመንደሩ አዋቂ መላ ይዘይዳል። ሞንጉዝ ኃይለኛ እባብ አዳኝ ነው። እሱን አምጥቶና አልምዶ መንደር ውስጥ ይለቀዋል። አጅሬ እያሳደደ እባቦቹን ፈጃቸው። እባቦቹ ሲያልቁበትና የሚመገበው ሲያጣ አጅሬ በጎቹን መብላት ጀመረ። ወደ ፍየሎቹም ዞረ። ዶሮ አልቀረውም፣ እንቁላላቸው አልተረፈውም። አዋቂው ይህን አይቶ ታዲያ አዋቂ እንዳልሆነ ተረዳ። ገዳይ አጠፋለሁ ብሎ ሌላ ገዳይ ነበር ወደ መንደሩ ያመጣው። የጠላቴ ጠላት ብለህ እርቅ አውርደህ ሽማግሌ ለመላክ የምትዘጋጅ፣ ትዳር ለመመስረት ድንኳን መከራየት ያስክ፣ ወዳልተባረከው ጎጆ ማዝገም የጀመርክ፣ በየጫካው በየስርቻው ጋብቻ የፈጸምክና የመሳሰልከው አዋቂውላ ከመንደር ብቻ ሳይሆን ከሀገርም ከዓለምም ተማር። አገራችንን ስለምንወዳ ትምህርቱ ለኛም ለነሱም ይሁን። ቻምበርሌን እዚያው ጀርመን ድረስ ሄዶ ከሂትለር ጋር ሲፈራረም የአውሮፓን ትልቁን ጦርነት አስቀራለሁ ብሎ ነበር። እንኳን አውሮፓን እንግሊዝንም ከጦርነት ማዳን ሳይችል ቀረ። አጎቴ ሳም ወይም አሜሪካ አንክል ሳም ሶቪየት ህብረትን ሊደፍቅ ከሙጃሂድን ጋር ያልተቀደሰ ጋብቻ ሲፈጽም ትግሉ አልቃይዳንና ኦሳማ ቢንላደንን ፈጥሮ እንዲሁም በዓለም ፊት እዋረዳለሁ አላለም ነበር። አርቆ ያልተመለከተ ነገን ለማየት ይቸግራል ወይም አያት። ታሪካችንን በሁለት የውጭ ጥቅሶች እንደምድሙ። The enemy who smiles at you may still be your enemy. When you ride the tiger of the enemy of my enemy, you may end up inside his stomach. ጆሮ ያለው ይስማ። ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው።